ሙሉ ዕውቀት የሚባለው በትክክል ጉዳዩን ለይቶ መናገር ነው ከነጭራሹ አላወቀም በግምት ቢናገር ወንጀል ነው እየፈጸመ ያለው አላውቅም ማለት ራሱን የቻለ ዕውቀት ነው قال الله تعالى لنبيه صلى الله عليه وسلم الله لنبي እንዲህ ብሏቸዋል አሉ ابن مسعود قل ما اسالكم ማልጠይቃችሁም በላቸው عليه በሱ ላይ በመጠራቸው ነገር ላይ من اجر ከምንዳ አልጠይቃችሁም وما انا من المتكلفين እኔ አጉል ምድረቀረቅ ወይም በሐሰት በግምት ምድረቀረቅ አይደለሁም በላቸው ተብለው ነው የታዘዙት ስለዚህ በዲናዊ ጉዳይ ወይም በሌሎችም ሰው ባልተገደደበት ራሱን ጫና ውስጥ ሊከት ያለ ዕውቀት ሊናገር አይገባም ይሄ በግልጽ የተከለከለ ክልከላ የመጣበት ነው አንድ ሰው ዓሊም ሊሆን ይችላል የማያውቀው ነገር ከገጠመው አላውቅም ነው ማለት ያለበት አላውቀውም ቀጥታ በዚህ መልኩ ሊመልስ ይገባል الشعبي رحمه الله እጅግ የታወቁ ዓሊም ናቸው የታወቁ ዓሊም ትንሹ መሐፈዘው ነገር ግጥም ነው አሉ ለረጅም ቀናት ሳላቋርጥ ልገጥምላችሁ ይችላሉ ሳልደጋግም ይላሉ ትንሹ መሐፈዘው ብለው ነው የተናገሩት ትንሹ ብዙ አይደለም ትንሹ መሐፈዘው ነገር ግጥም ነው አሉ ሳላቋርጥ ሳልደጋግም ለቀናት ልገጥምላችሁ ይችላል አሉ በዚህ መልኩ አዋቂ የሆኑት الشعبي አላውቅም ይላሉ ጥያቄ ተጠይቀው አላውቅም ሲሉ ምን አሏቸው ሰዎች እኛ ግን አፈርነልህ አሉ አንተን ያክል ዓሊም አላውቅም እንዴት ነው የምትለው አሏቸው ምን አሉ ነገር ግን የአላህ መላእክት سبحانك لا علم لنا الا ما علمتنا ጌታችን ሆይ ጥራት ይገባ አንተ ካሳወቀን ውጭ አናውቅም ሲሉ አላፈሩም አሉ መላእክት አላፈሩም እኔ ማን ሆኜ ነው ማፈረው አሉ በዚህ መጠን ዕውቀታቸው ጫፍ የደረሰ ከመሆኑ ጋር ማለት ነው አቡበክር ሲዲቅ ረዲየላሁ ዐንሁ ስለሆነች የቁርአን አንቀጽ ተጠየቁ ምን አሉ አላወቋትም አየቱ አርድን تقلني የትኛዋ ምድር ናት የምትሸከመኝ ወአየቱ ሰማኢን تظلني የትኛዋ ሰማይ ናት የትኛዋ ምድር ናት የምትሸከመኝ የትኛዋ ሰማይ ናት የምታጠልለኝ የት ነው የምገባው የት ነው የምቆየው ምን ከሆንኩኝ የት ልሄድ እችላለሁ اذا قلت في ايه من كتاب الله بغير ما اراد الله سبحانه وتعالى الله بالشاو መልኩ ባልፈለገው መልኩ እኔ በግምት ብናገር የት ነው የምገባው ምን መግቢያ ያለኝ ብለው ይናገራሉ ያለ ዕውቀት መናገር እጅግ አደገኛ ነው በተለይ የዕውቀት መጠኑ አነስ ያለ ሰው አላውቅም ሞት ሊሆንበት ይችላል ዑለማዎች አላውቅም እንደሚሉ ላያውቅ ይችላል እሱ ስለዚህ አሁን መድረክ ይዟል ያስተማረ ነው ብለው ነው የሚያስቡኝ አላውቅም ብል እንዴት አድርገው ነው የሚገምቱኝ ሰዎች ብሎ በግምት ሊያወራ ይችላል ይሄ ብዙ ሙሲባ ሊያመጣበት ይችላል የሚያውቅ ሁሉን ነገር መናገር ጤነኛ ሰው አያደርግም እንደዚህ የተጠየቀውን ሁሉ የሚመልሰው በሽተኛ ሰው ነው ሁሉን የሚናገር በሽተኛ የሆነ ሰው ነው ኮንፉሻር ይያሉ ዓሊሞች የሚጠቅሱት አንድ ምሳሌ አለ ሰውየው ቢጠይቁት አላውቅም አይልም ቢጠየቅ አላውቅም ይሄ ሰውዬ ግን የእውነት ያወቀን የሚያወራው ብለው አንድ ፊደል አዋጡ ሰዎች ተነጋግረው ተመካክረው አንዱ አንዱ ኑን እያደረጉ አዋጥተው ስለ ኮንፉሻር ምን ትላለህ ምን ታውቃለህ ብለው ጠየቁት ኮንፉሻር ማለት የመን ውስጥ የሚበቅል ተክል ነው አለ እነሱ ዝም ብለው አዋጥተው የጠየቁት ላሞች እሱን ሲበሉ ጡታቸው ያግታል አለ እንዲያውም ገጣሚያቸው ምን ብሏል አለ ግጥም ዘው ፈጠረና ገጠመላቸው እያለ ቀጠለና ነብዩ ሰለላሁ ዐለይሂ ወሰለም ደግሞ ምን ብለዋል ሊቀጥል በቃ አሉት አረቦች ላይ ዋሸ ገጣሚዎች ላይ ዋሸ ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ላይ ልትዋሽ በቃ አሉት እንዲህ አይነት አመል ያለበትን ሰው ኮንፉሻር ይሉታል ሰዎች በቃ አላውቅም ሞት የሚሆንበት ማለት ነው የተጠየቀውን ሁሉም ይመልስ አቅሉ ጤነኛ አይደለም ይላሉ ሰለፎች በዚህ ሁሉን ነገር የሚመልሰው ጤነኛ ያልሆነ ሰው ነው ይላሉ ማያውቀውን አላውቅም ማለት አለበት ሰለፎች ምን ይላሉ ቀደምቶች ዒልም 3 ስንዝር አሉ የመጀመሪያው ስንዝር ላይ የገባ ሰው ከሱ ውጭ አዋቂ ያለ አይመስለው ስለዚህ ድንገት የማያውቀው ሲገጥመው ሞት ሊሆንበት ይችላል አላውቅም ማለት ሁለተኛው ስንዝር ላይ ሲገባ ሌሎች አዋቂዎች እንዳሉ ማመን ይጀምራል አይኔ ብቻ አይደለም ሌሎችም አሉ ይላል ሶስተኛው ስንዝር ላይ ሲገባ እንደማያውቅ ይገባዋል ራሱን ጃሂል አድርጎ ማሰብ ይጀምራል አሉ አብዛኛው ልብን የሚያሳብጠው መጀመሪያ አካባቢ ላይ ያለው ሁኔታ ነው ማለት ነው ይሄ አላውቅም ሰለፎች ደጋግመው ያሳሰቡበት ነው አልበራ ኢብኑ ዓዚብ ረዲየላሁ ዐንሁ ምን ይላሉ
لقد رأيت 300 من أهل بدر كبدر سوج 300 برقد ما يتشالو ما منهم أحد إلا وهو يحب أن يكفيه صاحبه الفتوى أيام داندو فتوى ستأيك قوادنيو بشافن الله يودانا راسو كان ممن ناقر لم يفلقوا ليلو بيقلاقلوا بيبقوا لم يفلقوا بدريوج የበድር ተዋጊዎች አብዛኞቹ ሙሃጅሮች ናቸው ሙሃጅሮች በዕልም ከአንሳሮችም ቀደም የሚሉት እነሱ ናቸው ለምን ከመካ ጀምሮ አብረው ነው የመጡት እስላምን ለነብዩ ሰለላሁ ዐለይሂ ወሰለም የበለጠ ቅርበት ያላቸው ናቸው የበለጠ ቆይታ የነበራቸው ናቸው እና ከመሆኑም ጋር በዚህ መልኩ القاسم بن محمد من ይላሉ አንዴ ጥያቄ ተጠየቁ አላውቀውም አሉ ከዛም አያያዙና ምን አሉ والله لأن يعيش الرجل جاهلا بعد العلم بالله ይሁንብኝ አንድ ሰው ካወቀ በኋላ ከውቀት በኋላ ጃሂል ሆኖ ቢቆይ بعد أن يعلم እሺ ምን ይላሉ جاهلا بعد أن يعلم حق الله عليه خير من أن يقول ما لا يعلم የማያውቀውን ከሚናገር ካወቀ በኋላ ሙሉ ጠፍቶበት አላውቅም ማለት ይሄ የተሻለ ነው ለሱ አሉ ይሄ ለሱ የተሻለ ነው ከብዙ ሰለፎች ነው ይሄ ነገር ያለው አብዱራህማን ኢብኑ አቢ ለይላ أدركت 20 و100 من الأنصار 120 أنصاروችን አግኝቻለሁ من أصحاب رسول الله صلى الله عليه وسلم يسأل أحدهم عن المسألة ስለሆነ ጉዳይ አንዳቸው ሲጠየቅ فيردها إلى هذا ወደ ሌላኛው ይመልሳል ያኛውም ወደ ሌላው ተሽከርክሩ ዞሮ የመጀመሪያው ጋር እስከሚመጣ ድረስ በዚህ መጠን ይፈሩ ነበር ይጠነቀቁ ነበር ይጨነቁ ነበር አብዱራህማን ኢብኑ መህዲ ከተላላቅ ሰለፎች ውስጥ አንዱ ናቸው من ይላሉ جاء رجل الى مالك بن انس አንድ ሰው ማሊክ ብን አነስ ዘንድ መጣ ስለሆነ ጉዳይ ሊጠይቃቸው ነው አልመለሱለትም መልሶ ይመጣል ይጠይቃቸዋል አይመለሱለትም ተደጋገመ ከዛ ምን አላቸው ያ አባ አብዱላህ ያ አብዱላህ አባት ወይ اني اريد الخروج እኔ መውጣት እያሰብኩ ነው ወደ ሀገሬ ልመለስ ነው وقد طال التردد اليك ወደ አንተ መመላለስ በርግጥም ረዘመብኝ አላቸው ምላሽ ያገኘው አይደለም አላቸው فاطرق كثيرا امام مالك ብዙ አንገታቸውን ደፍተው ረጅም ሰዓት አሰቡና ثم رفع رأسه كذا كان አደረጉ فقال ما شاء الله يا هذا ما شاء الله قالوا በኋላ አንተ اني اتكلم فيما احتسب فيه الخير እኔ خير በማስብበት ነገር ላይ ነው የምናገረው ስላወቁ መጣል አይደለም አጅር በማስብበት ቦታ ላይ ነው የምናገረው ولست احسن مسألتك هذه ይሄን ጥያቄህን ደግሞ አሳምር የምችለው አልሆንኩም አሉት በደንብ የምችለው ስላልሆንኩ ነው ብለው በዚህ መልኩ መለሱ ሌላ ቦታ ላይ ተጠቀሰው ከኹራሳን መጥቶ ሰው ይጠይቃቸዋል 40 ጥያቄ አካባቢ ሶስቱም መልሰው አላውቀውም አላቸው አሉት ለኹራሳን ህዝብ ምን ልበለው ማሊክ አላውቀውም ማለት ብለህ ነገራቸው አሉት 40 ጥያቄ ተጠይቆ 37ቱን አላውቀውም አስቡት እኛ 40 ብንጠይቅ ምናልባት 50 ልንመልስ እንችላለን ከተጠየቅነው በላይ ነው የምናወራው እዚህ ግን ንግግራቸውም የተቆጠበ ابن وهب من ይላሉ ማሊክን لا ادري የሚሉት ንግግራቸው ብዛቱ ብንመዘግበው መዝገብ አይበቃውም ነበር አለ ብንመዘግበው ብንጽፈው ተቆጥሮ የሚያልቅ አልነበርም ዑቅባ ኢብኑ ሙስሊም እንደዚሁ صاحبت ابن عمر ከibn ዑመር ጋር ተቆራኝቻለሁ 34 شهرا 34 ወራትን فكان كثيرا ما يسأل فيقول لا ادري ጥያቄ ሲጠይቅ በአብዛኛው አላውቅም ነበር የሚለው ከዛም ዘወር ብሎ ምን ይላል አሉ አተድሪ ما يريدون هؤلاء ነዘውት ምን እንደሚፈልጉ ገብቶሃል ይለኛል يريدون ان يجعلوا ظهورنا جسرا الى جهنم ጀርባችንን ወደ ጀሃነም የተዘረጋ ማቋረጫ ሊያደርጉት እኮ ነው ድልድይ ሊያደርጉት ነው የሚፈልጉት ማለት ፈትዋ የሚጠየቅ አካል በተቅዋ ካልመለሰ በእውቀት ካልመለሰ ራሱን ለሌሎች ምን ያደረገ ነው ፊዳ ያደረገ ነው ያለው እነሱ ከሌኖ ፈትዋ ይሰጠን ይላሉ ነገር ጥፋት ላይ አላህ ፊት ቢጠየቁ ለምን ይሄን ፈጸምክ ከሌን ጠይቀን እንዲህ አይነት ምላሽ ሰጥቶን ነው የሚሉት ያለ ተቅዋ ከተናገረ ያለ ዕውቀት ከተናገረ በእነሱ ጥፋት ተጠያቂ ይሆናል ማለት ነው ይሄ በተለይ ጀማሪ የሆኑ ሰዎች ይበልጥ አላህን ፈርተው ሊጠነቀቁበት የሚገባ ነገር ነው مالك بن أنس من ይላሉ حدثني ربيعة قال لي ابن خلدة እንዲህ አለኝ እሱ ማለት وكان نعم القاضي من يامار قاضي ነበር ዳኛ ነበር يا ربيعة هو ያለ أراك تفتي الناس ለሰዎች ፈትዋ ስትሰጥ ያየሁህ ነው فإذا جاءك الرجل يسألك عند ሰው መጥቶ ጥያቄ ሲጠይቅህ
فلا تكن همتك تكرته حسابه እንዳይሆን أن تخرجه مما وقع فيه ከወደቀበት እንዴት አድርጌ ላውጣው የሚለው አይሆን አንዳንዱ ሰው ፈትዋ ሲጠየቅ የጠያቂውን መጨናነቅ አይቶ ቀለል አድርጎ ሊሸኘው ይፈልጋል ይሄ አደጋ ነው ትንሽ ሚስቴ ጋር ተጨቃጨኩኝ ተበሳጭቼ ነበር ፈታሁኝ እና በጣም ነበር የተናደርኩት ኒካሁ ወድቋል ፍቹ ተከስቷል ይሁን አልወደቀም እንዲባል ጠጋግኖ ነው የሚያመጣው ይሄ ነገር حرام ነው እንዳይባል ተጠንቅቆ ነው የሚመጣው ጠያቂዎች በብዛት እንዲህ አይነት ነገር ያጋጠመ ይኖራቸዋል አላህን ፈሪ ሆነ ሰው ለጥያቄው ምላሽ የሚፈልግ ሰው ለጥያቄው ቀንድና ጭራብድ ሸላል ማድረግ ማምጣት ያለበት ጥያቄውን እርቃኑን ነው ማቅረብ ያለበት ሙሉ የልክ የራሱ እንዳልሆነ እንዲህ አይነት ጉዳይ ተከሰተ ይቻላል አይቻልም حرام ነው ሐላል ኒካህ ወለ የለም ምሳሌ ቀጥታ ነው ማቅረብ ያለበት የሚፈልገው ገና ካጠያየቁ ምን እንደፈለገ ምን ምላሽ እንደፈለገ ካጠያየቁ የሚያስታውቅበት አለ ብዙ ሰው ከዛ ፈትዋ የሚሰጠው አካል ይጨናነቅና እንዴት አድርጌ ላውጣው የሚል ያስባል ይሄ ሙሲባ ነው አደጋ ነው አደገኛ የሆነ ነገርና ሰውየውን ከወደቀበት ማውጣት እንዳይሆን ትኩረትህ ወልተኩን ሂመቱካ አንተ ተخلص مما سألك عنه من الربيع ሰውየውን ካለበት ከገጠመው እንዴት ላውጣው አይሁን ትኩረትህ ይልቁንም ትኩረትህ መሆን ያለበት እሱ ከጠየቀህ ነገር ራስህን እንዴት ማትረፍ እንዳለብህ አስብ አላህ ዘንድ በማያስጠይቅህ መልኩ የምትገላገልበት መንገድ አስብበት ይሄ ማለት ጥያቄ የተጠየቀ ሁሉ አላውቅም ይያለ የሚያውቀውን ዝም ብሎ እንዲያስብ እንዲመልስ አይደለም ዕውቀትን መደበቅ ራሱን የቻለ ወንጀል ነው ነገር ግን ተቅዋ የሚፈልግ አላህን መፍራት በደንብ ሊታሰብበት እንደሚገባ ለማስታወስ ነው የተፈልገው والله اعلم